ከመሸ የጠቅላይ ሚኒስትር አብይ አህመድ አማካሪ ጉድ አሰምተው ተከስተዋል። ለብልጽግናም ተጠንቀቅ የሚል ማስጠንቀቂያ ያዘለ ማሳሰቢያ ልከዋል። ኢህአዴግም ሆነ ደርግ ኃይለ ሥላሴም የወደቁት በኤርትራ ጉዳይ ነው አስቡበት ብለዋል። ይህ አንድ አፍታ ሚዲያ ነው። የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ በዛሬው ዕለት በብርቱ ትችትና ማስጠንቀቂያ ያዘለ ንግግር ተከስተዋል። ጌታቸው ውጊያ ከፈነዳ የኢትዮጵያ መከላከያ ኃይል በሰዓታት ውስጥ አሰብን ይቆጣጠራል፣ ሻዕቢያ አሰብን ይዞ መቀጠል የማይችልበት ደረጃ ላይ ደርሷል ሲሉ ተደምጠዋል። የሻዕቢያ ጦር ከኢትዮጵያ ጦር ጋር ፊት ለፊት ቆሞ የመዋጋት አቅም የለውም ሲሉ ተደምጠዋል። ከዚህ በተጨማሪም የአጼ ኃይለ ሥላሴን የደርግና የኢህአዴግ መንግስታትን በኤርትራ ጉዳይ ያላቸውን አቋም በማብራራት ለነሱ መውደቅ መንስኤው የኤርትራ ጉዳይ ነው፣ ይህ እንቅፋት እናንተን እንዳይጠላችሁ ተጠንቀቁ፣ መጠንቀቅ አለብን የሚል ማስጠንቀቂያ ያዘለ ንግግር አሰምተዋል። በዝርዝርና በቀዳሚነት የምናስደምጣችሁ ዘገባችን ነው። ብልጽግናን በምርጫ እንጠላለን ብለው የተባበሩት ኃይሎች እየተሰባበሩ ነው። በእርግጥም የተባበሩት ተሰባበሩ። ትብብር ለኢትዮጵያ በ5 ፓርቲዎች የተዋቀረውና በ7ኛው ጠቅላላ ምርጫ ከተሳተፈ በኋላ እጩዎቹ ቢያሸንፉ እንኳን ምክር ቤት እንዳይገቡ ያገደው ትብብር ለኢትዮጵያ አንድነት በፓርቲው መሃል ከባድ መከፋፈል ተከስቷል። ፓርላማ መግባታቸውን ያረጋገጡት የትብብሩ አባላት ማንም አይከለክለንም፣ ወደ ፓርላማ እንገባለን እያሉ ነው። ይህን ተከትሎ ትብብሩ ለሁለት ተሰንጥቋል። ተሰሙታላችሁ። የብልጽግናው መንግስት ምርጫውን ማሸነፉን ካረጋገጠ በኋላ እጅግ አደገኛ አዋጆችን እያጸደቀ ይገኛል። በዛሬው ዕለትም እስከ 5 ዓመት እስራት የሚያስቀጡ ጥፋቶች የተካተቱበት አዲሱ የመረጃ ነጻነት አዋጅ በፓርላማ ጸድቋል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ ዝርዝሮቹ እናምራ። ውጊያ ከፈነዳ የኢትዮጵያ መከላከያ ሰራዊት በሰዓታት ውስጥ አሰብን መቆጣጠር ይችላል ሲሉ የጠቅላይ ሚኒስትር አብይ አህመድ አማካሪ ገለጹ። ሻዕቢያ አሰብን ይዞ መቀጠል የማይችልበት ደረጃ ላይ ተደርሷል ያሉ ሲሆን ሻዕቢያ ላይ የበረታ ትችት ሰንዝረዋል። አቶ ጌታቸው ረዳ ሻዕቢያ የኢትዮጵያን እርስ በርስ ከማዳከም በዘለለ ፊት ለፊት ቆሞ መዋጋት የሚችልበት አቅም የለውም ሲሉ ተደምጠዋል። በምናብ የተፈጠረች ያሏትን ኤርትራም እንደ ሀገር የመቀጠሏ ጉዳይ አጠያቂም ስለመሆኑም አንስተዋል። በአሁኑ ወቅት ኤርትራ ውስጥ ያለው አፋር ከ100 ሺህ አይበልጥም የሚል ሐሳብ ያነሱም ሲሆን የጎሳ መሪዎቹ ያሉት ኢትዮጵያ ውስጥ ነው ሲሉም ተደምጠዋል። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም፣ ዲፕሎማሲያዊም፣ ታሪካዊም ዲሞግራፊያዊም መሰረት የለም ብለዋል። አቶ ጌታቸው በማብራሪያቸው በኢሳያስ አፈወርቂ ግለሰባዊ አገዛዝ ላይ የተመሰረተው የኤርትራ ሀገርነት የመክሰም አደጋ ከፊት ለፊቱ ተደቅኖበታል ብለዋል። ጌታቸው የኤርትራ ሀገርነት ፈተና ውስጥ ወድቋል፣ ኤርትራ ውስጥ ያሉት የእድሜ ባለጸጋ ብቻ ናቸውም ብለዋል። የኤርትራ እንደ ሀገር ጸንታ የመቀጠል እድሏ እየተመናመነ ቢሆንም ኢሳያስ እስከ ዕለተ ሞቱ ድረስ ቀጠናውን እያመሰ ይቀጥላል ሲሉም ተደምጠዋል። ይሁን እንጂ ከኢትዮጵያ ጋር ፊት ለፊት ውጊያ ውስጥ ከገባ በቀላሉ ሊንኮታኮት ይችላል፣ ምክንያቱም ደካማ ኃይል ነው ብለዋል። የኢሳያስ አፈወርቂው አገዛዝ ኤርትራን እንደ ሀገር ማስቀጠል አይችልም፣ ትልቁ ትኩረቱ በጎረቤት አገራት ትርምስ መፍጠር ነው። ኢሳያስ በህይወት እስካለ ድረስ የኢትዮጵያ ብሔራዊ ስጋት ሆኖ ይቀጥላልም ብለዋል። በአሁኑ ወቅት ኢትዮጵያን ለማተራመስ እየተጠቀመ ያለው እንደ ህዋትና ፋኖ ያሉ የመንግስት ተቀናቃኝ ታጣቂ ኃይሎችን መሆኑንም ጠቁሟል። ሻዕቢያ በሱዳኑ ጦርነት ጀነራል አልቡርሃንን ለመደገፍ አርሚ 70 እንደሚጠቀም ጠቅሰው ኢትዮጵያ ውስጥም ፋኖና ህዋትን በሩቅ ከመንግስት ጋር እያዋጋ ነው በማለት ወንጅለዋል። ሌላው አቶ ጌታቸው ረዳ ያነሱት ጉዳይ የኤርትራ ጉዳይ ለኢትዮጵያ መንግስታት መውደቅና መነሳት ዋና ሚና የሚጫወት ስለመሆኑ ነው። ከአጼ ኃይለ ሥላሴ ዘመነ መንግስት አንስቶ ያሉ መንግስታት የኤርትራን ጉዳይ የፈቱበትን መንገድ አስመልክቶ ሰፊ ገለጻን ሰጥተዋል። ጌታቸው ገለጻቸውን ሲጀምሩ ባለፉት 100 ዓመታት የነበሩ የኢትዮጵያ መንግስታት የኤርትራ ጉዳይ የፈቱበትን መንገድ መሰረታዊ እንደሆነ በማንሳት ነው። መሰረታዊ ነገር በቅርብ ጊዜ ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥ ነው በማለት ገልጸዋል። የአጼ ኃይለ ሥላሴ መንግስት የኤርትራን ጥያቄ ለመፍታት የሄደበት መንገድ ለውድቀታችን በራሱ አስተዋጽኦ አድርጓል። በተመሳሳይ የደርግ መንግስት የኤርትራን ጥያቄ ለመፍታት የወሰደው እርምጃ ለውድቀቱ ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስትም የኤርትራን ግንኙነት በተመለከተ የተከተለው አካሄድ ለውድቀቱ ትልቅ ሚና ተጫውቷል ሲሉ አብራርተዋል።
አብራርተዋል። በእንዲህ መልኩ ከአጼ ኃይለ ሥላሴ እስከ ኢህአዴግ መንግስታት በኤርትራ ጉዳይ የያዙት አቋም በስፋት ያብራሩት አቶ ጌታቸው አሁንም የኤርትራ ጉዳይ የሚያዝበት መንገድ እጅግ ወሳኝ እንደሆነ ያሳስባሉ። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ጉዳያችን ብቻ ሳይሆን ስለ ወደብ ስናነሳ፣ ስለ ግንኙነት ስናነሳ፣ ስለ ኤርትራ መንግስት ባህሪ ስናነሳ ከታሪክ አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት አለው ብለዋል። የኤርትራ ሀገረ መንግስት ምስረታ በራሱ ኢትዮጵያን በማዳከም ላይ የተመሰረተ ነው ሲሉ ለሙግታቸው ማጠናከሪያ ሀሳብም አስቀምጠዋል። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ነበሩ ሲሉ አክለዋል። ሌላው አቶ ጌታቸው በዚህ ንግግራቸው ያነሱት ሀሳብ የህወሓትና ኤርትራ መንግስት ግንኙነትን በተመለከተ ነው። የሁለቱን ኃይሎች ግንኙነት የፍቅርና የጸብ የሚመስል ሲሉ የሚገልጹት ጌታቸው ግንኙነታቸውንም መርህ ላይ ተመስርቶ አያውቅም ብለዋል። ለህወሓት መመስረት የሻዕቢያ እገዛ እንደነበር የጠቀሱም ሲሆን ሻዕቢያ ህወሓትን ሙሉ በሙሉ ለመቆጣጠር የነበረው ፍላጎት፣ ህወሓት ደግሞ ከዚህ ቁጥጥር ላለመገዛት የነበረውን ዝንባሌ ግምት ውስጥ ስናስገባ ግንኙነቱ እንደየሁኔታው የሚቀያየር፣ በመጥፎ ጊዜ አደጋ ውስጥ የሚገባ፣ የጋራ ዓላማ አለን በሚሉበት ወቅት ደግሞ ሞቅ ሞቅ የሚል ነው በማለት አብራርተዋል። በዛሬው ዕለት የመከላከያ ከፍተኛ ጀነራሎች እንደዚሁም ደግሞ እንደ አቶ ጌታቸው ረዳ ያሉ ቁልፍ የመንግስት ሚኒስቴሮች የተገኙበት ስብሰባ እየተደረገ ነው። ስብሰባው በዋናነት ህወሓትና የኤርትራ መንግስት ባህሪያቶች ላይ ያተኮረ ሆኗል። ይህን ተከትሎ ታዲያ በቅርቡ በአፍሪካ ቀንድ ቀጠና አዲስ ግጭት ሊቀሰቀስ ይሆን ወይ የሚል ጥያቄን ያጫረ ስብሰባ ነው እየተደረገ የሚገኘው። ብልጽግና ማሸነፉንና በሚቀጥሉት 5 ዓመታት አገሪቱን መምራቱን ካረጋገጠ በኋላ እጅግ አደገኛ የሚባሉ አዋጆችን እያጸደቀ ነው። በዛሬው ዕለት ደግሞ የመረጃ ነጻነትን የሚያፍንና የሚያቀብ አደገኛ አዋጅን አጽድቋል። እስከ 5 ዓመት እስራት የሚያስቀጡ ጥፋቶች የተካተቱበት ይህ አዲሱ የመረጃ ነጻነት አዋጅ በፓርላማ መጽደቁ መነጋገሪያ ሆኗል። ለ15 ዓመታት በስራ ላይ ከቆየው የመገናኛ ብዙሃንና የመረጃ ነጻነት አዋጅ የመገናኛ ብዙሃንን የሚመለከተው ክፍል ተለይቶ ሌላ ራሱን የቻለ ህግ እንዲወጣለት የተደረገው በ2013 ዓ.ም ነበር። የመረጃ ነጻነትን የሚመለከተው ቀሪው ክፍል በተመሳሳይ መልኩ አዋጅ ቢዘጋጅለትም ለፓርላማ የሚቀርብበት ሂደት ግን ተጓቶ ነው የቆየው። ከዓመታት ጥበቃ በኋላ የመረጃ ነጻነትን ለመደንገግ የተዘጋጀው የአዋጅ ረቂቅ ከ2 ወራት በፊት ለህዝብ ተወካዮች ምክር ቤት እንዲቀርብ ተደርጓል። ምክር ቤቱ መጋቢት 29 ባካሄደው መደበኛው ስብሰባው የቀረበለትን ይህንን የአዋጅ ረቂቅ በዝርዝር እንዲታይ ለፓርላማው የዲሞክራሲ ጉዳዮች ቋሚ ኮሚቴ መርቶትም ነበር። ቋሚ ኮሚቴው ታዲያ የአዋጅ ረቂቁን ለፓርላማ ተወካዮች ምክር ቤት ከኢትዮጵያ ህዝብ ባቂ ተቋም እንዲሁም ጉዳዩ ከሚመለከታቸው አካላት ጋር 5 የሚደርሱ ውይይቶችን ካደረገ በኋላ የውሳኔ ሀሳብ አዘጋጅቷል። በረቂቅ አዋጁ ላይ የተደረጉ ማሻሻያዎችንና አዳዲስ ድንጋጌዎችን ያካተተው የውሳኔ ሀሳብ ዛሬ በተካሄደ የፓርላማ ስብሰባ ላይ ከቀረበ በኋላ አዋጁ በሙሉ ድምጽ ጸድቋል። በረቂቅ አዋጁ ላይ የተደረጉት ማሻሻያዎች በመግቢያው ላይ ከተቀመጠው የአዋጁን ዓላማዎች ከሚያብራራው ክፍል ጀምሮ ልዩ ልዩ ድንጋጌዎች እስከ ተዘረዘሩበት ድረስ ያሉትን የሸፈኑ ናቸው። ከነዚህ ማሻሻያዎች መካከል ከመረጃ አሰጣጥ ጋር የተያዙ እስከ 5 ዓመት እስራት የሚያስቀጡ የጥፋት አይነቶች ይገኙበታል። የመረጃ ነጻነት አዋጅ የተዘጋጀው ማንኛውም ሰው በመንግስት አካል እጅ የሚገኝ መረጃን የመጠየቅ የማግኘትና የማሰራጨት ነጻነትን በማረጋገጥ ግልጽነትንና ተጠያቂነትን ለማስፈን እንዲሁም በህገ መንግስቱና ኢትዮጵያ በተቀበለቻቸው ዓለም አቀፍ የሰብአዊ መብት ስምምነቶች የተረጋገጠውን የመረጃ ነጻነት ይበልጥ እውን ይሆን ዘንድ ለማድረግ ስርዓት መዘርጋት በማስፈለጉ እንደሆነ በረቂቅ ህጉ ላይ ተገልጾ ነበር። ዛሬ በጸደቀው አዋጅ ላይ ከመንግስት አካላት በተጨማሪ በግል ድርጅቶች ይዞታ ስር የሚገኝ መረጃን መጠየቅ እንደሚቻል ተደርጎ ተስተካክሏል። በረቂቅ ደረጃ በነበረው አዋጅ ማንኛውም የመንግስት አካል ፕሮጀክት ተግባራዊ ከመደረጉ በፊት ከፕሮጀክቱ ጋር የተያዙ ፍሬ ነገሮች ለጠቅላላው ህዝብ ወይም ጥቅማቸው ለተነካባቸውና ሊነካባቸው ለሚችሉ ወገኖች ከፕሮጀክቱ ጋር የተያዙ ፍሬ ነገሮች መረጃን ከ30 ቀናት ባልበለጠ ጊዜ ውስጥ አትሞ ማውጣት ወይንም ለህዝብ ማሳወቅ እንደሚገባ ደንግጎ ነበር። በአዲሱ ማሻሻያ ይህ ድንጋጌ ተሻሽሎ የማንኛውም የመንግስት ፕሮጀክት አፈጻጸምና ውጤት መረጃን እንዲያካትት ሆኗል። ያገላለጽ የተካተተው የመንግስት አካል የፕሮጀክቱን ፍሬ ነገር ጨምሮ የፕሮጀክቱን ዝርዝር አፈጻጸም፣ ተጠቃሚዎችንና ያስገኘውን ውጤት መረጃ ለጠቅላላው ህዝብ ይፋ ማድረግ እንዳለበት ማመላከት ተገቢ በመሆኑ ምክንያት እንደሆነ በአዋጁ የውሳኔ ሀሳብ ላይ ሰፍሯል። የመረጃ ነጻነት በመንግስት አካላት የሚከናወኑ ቁልፍና መሰረታዊ ተግባራትን የሚመለከቱ የህዝብ ጥቅም መረጃዎችን ወይንም ሰነዶችን በተለያዩ የማሰራጫ ዘዴዎች ለህዝብ ይፋ ማድረግን የሚያካትት እንደሆነም ተብራርቷል። የአዋጁ ረቂቅ አንድ መረጃ ጠያቂ የማባዣ ወጪ ክፍያ የማይፈጸምባቸውን ምክንያቶች ዘርዝሮ ነበር። የህዝብ ጥቅምን የሚመለከት መረጃ የሚጠይቅ አካል ይህንን ክፍያ መክፈል እንደማይጠበቅበትም በረቂቁ ላይ ተቀምጧል። በውሳኔ ሀሳቡ ላይ ይህ አገላለጽ በመገናኛ ብዙሃን የሚጠየቅ የህዝብ ጥቅም መረጃ በሚል እንዲሻሻል መደረጉንም የኢትዮጵያን ኢንሳይደር ዘገባ አመላክቷል።
የብልጽግናን መንግስት ለመጣል ተባብረው የነበሩ ኃይሎች እየተሰባበሩ ነው። የተባበሩት ተሰባብረዋል። ትብብር ለኢትዮጵያ አንድነት ትልቅ እክል ገጥሞታል። በ5 ፓርቲዎች የተዋቀረውና በ7ኛው ጠቅላላ ምርጫ ከተሳተፈ በኋላ እጩዎቹ ቢያሸንፉ እንኳን ምክር ቤት እንዳይገቡ ከሳምንታት በፊት ያሳወቀው ትብብር ለኢትዮጵያ አንድነት የተወሰኑ ተወዳዳሪዎቹ ምርጫ ማሸነፋቸው ይፋ ቢደረግም እስካሁን አይገቡም የሚለው አቋሙ እንደጸና እንደሆነ ገልጿል። ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት 6 የትብብሩ ተወዳዳሪዎች የክልል 2 ደግሞ የፓርላማ ወንበር ማግኘታቸውን አስታውቋል። ይሁን እንጂ ከዚህ ቀደምም እጩዎቹ ምርጫ ቢያሸንፉ እንኳን ምክር ቤት እንዳይገቡ ትብብሩ አሳውቆ የነበር ሲሆን የተወሰኑ እጩዎቹ ምርጫ አሸነፉ ከተባለ ኋላም ትብብሩ እውቅና አልሰጥም ማለቱ እንደተጠበቀ ነው ተብሏል። ይህን ያሉት የትብብሩ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ እውቅና እንዳያገኝ መወትወቱም እንደበረታ ነው ሲሉ አክለዋል። የትብብሩ ፕሬዝዳንት አቶ አብርሃም ጌጡ ከቀናት በፊት ለቲክፋ ኢትዮጵያ በሰጡት ቃል ይህ ምርጫ አይደለም፣ የምርጫ መስፈርት አያሟላም ብለን እስካልን ድረስ ይህንን የሚያሳጥፍ ነገር እስካልመጣ ድረስ ለአንድም ይሁን 2 ሰው ሙሉም ይሁን አሸናፊዎቹ ይህንን አይቶ እንደገና የሚመረምር አካል ተሰብስቦ ትንሽ ፈቀቅን በል የሚል ነገር ካለ እሱን የምናየው ይሆናል ብለው ነበር። ይሁን እንጂ አሸናፊዎቹ ምክር ቤት ይጉ የሚባልበት ደረጃ ከተደረሰ በትብብሩ ምክር ቤት እንዲወሰን ጉዳዩ በድጋሚ የሚጠንበት ሁኔታ እንደሚኖርም ገልጸዋል። ትብብሩ ምርጫው ለቅርብ ሰዎች ኮታ የተሰጠበት በብዙ ማጭበርበርና ችግሮች የተሞላ ነው ብሎ እንደሚያምን ገልጸው ተመራጮቹ ምክር ቤት ይገቡም አልገቡም ትልቅ ጉዳይ አይደለም ብለዋል። ምርጫውን በሰለቀጠው ፓርቲ ጠንካራ ተቋሚ አለመኖሩን ገልጸው ጥሩ ይሆን የነበረው የሐሳብ ፍጭት እንዲኖር አቋም ያላቸው የሚቃወሙ የፓርቲ አካላት የፓርላማውን ቢቀላቀሉ እንደነበር ገልጸዋል። የትብብሩ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ በበኩላቸው ጉዳዩ ከወንበር በዘለለ በሀገር ጉዳይ ቁጭ ብለን እንነጋገር የሚል ነው። ነገ ቁጭ ብለን ስንነጋገር አሸናፊዎቹ ፓርላማ አይገቡም የሚሉት ውሳኔዎች አይቀለበሱም ማለት አይደለም፣ መልሰው ይታያሉ ብለዋል። በተያያዘ ስለ 7ኛው ጠቅላላ ምርጫ ያላቸውን ግምገማ የገለጹት ጌትነት ብልጽግና ፓርቲ ችሮታ ሳይሰጠው ተወዳድሮ ያሸነፈ እኔ ነኝ ያለ ፓርቲ ሊከራከር ከቻለ መድረክ ላይ ቀርበን ልንከራከር እንችላለን በማለት ተደምጧል። እኔ ችሮታ ተሰጥቶኝ አይደለም ምርጫ ያሸነፍኩት ብሎ በልበ ሙሉነት የሚናገር ካለ ይውጣና ይናገር፣ እኛም ያለንን ሰነድ ይዘን እንከራከራለን ብለዋል። ይህ በእንዲህ እንዳለ የትብብሩና የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዝዳንት አቶ አብርሃም ጌጡ ዛሬ ለኢትዮጵያ ኢንሳይደር በሰጡት ቃል ማንም ሰው ድምጽ አግኝቻለሁ ብሎ ምክር ቤት ቢገባ መከልከል አንችልም፣ እጩዎችን እንዳትገቡ ማለትም ሆነ የዲሲፕሊን እርምጃ መውሰድን በትብብሩ ምክር ቤት አልተመከረበትም ብለዋል። መጀመሪያ እውቅና ባልሰጡት ምርጫ ላይ ግቡ አትግቡ የሚል አታካራ ውስጥ መግባት እንደማያስፈልግ ገልጸው የትብብሩ ምክር ቤት ከተሰበሰበ 2 ወራት ያለፉት በመሆኑ በዚህ ዙሪያ የወሰነው ምንም አይነት ውሳኔ የለም ሲሉ ተደምጠዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁ ስለቆያችሁ እናመሰግናለን። መልካም ምሽት።